አስታወሰ። ያ ናታን ዌልካም። ሰላም፣ እንዴት ቆያችሁ? እግዚአብሔር ይመስገን ሰላም ነው አሉ። እግዚአብሔር ይመስገን። ረጅም ጊዜ ከእናንተ ጋር ነበርኩኝ፣ ከራከራችሁ ነበር እየገባው። ግን አሁን በቅርብ ጊዜ ባሉበት ሀገር እንደገና ጌታን ተቀብዬ ትምህርት እየተማርኩ ነው ያለሁት። አክቹዋሊ ቤተሰቦቼም በቅርብ እሺ ብለውኛል። መች እንደሆነ አላውቅም። ለአማኒ ስልክ ሰጥና ታወራችኋለህ። አባቴም በደስታ ዋው ዋው። ተመልከቱ ሙሉ ቤተሰብ እግዚአብሔር ሲሰጠኝ። እሺ ናታን አባቴም እንደዛ ብሎኛል። ኖርማሊ ሰጥህና ታወራችኋለህ። እሱ እሺ ብሏል ጌታን ለመቀበል። ዋው እናቴም ትንሽ ወንድሞቼ ናቸው፣ ሌሎቹ እሺ ብለውኛል እና እኔም አሁን ትምህርት ጀምሬያለሁ። ስንት ጊዜ ነበር የቆየው እዛ ውስጥ? ከልጅነት ረጅም ጊዜ ቆይተናል። አገልጋይ ናቸው ፋዘሮቼ ምናምን፣ ፋሚሊ አገልጋይ ናቸው ምናምን ነበር በሐዋርያት ቤተክርስቲያን ውስጥ። ያ እንኳን ጌታ ረዳ። አመሰግናለሁ ጆ። ትልቁን ህይወቴ ላይ አንድ ምሽት ከአማን ጋር ተከራክረን ነበር ምናምን ነገር እና ከዛ የጠየቁኝ ጥያቄዎች ነበሩ እና የሚናገሩ ልክ ነበር በሰዓቱ ማለት ነው። ከዛ ዘግቼ ደግሞ ብቻዬን ሆኜ ሳሰላስለው አማን ልክ ነው። እንደገና ደግሞ ወጥቼ እገባለሁ እሱ ጋር ሌላ ነገር ይዤ ያስገባኛል፣ ሳይሰለች ሳይደክመው ምናምን ነገር እና ሌሊት ነው ኢትዮጵያ እና በዛ ሰዓት ረጅም ሰዓት አወራኝ። ከዛ በኋላ ብቻዬን ሆኜ ማንበብ ጀመርኩ ማለት ነው። ከዛ ራሴ ላይ ወሰንኩ። መወሰን ቀላል አልነበረም፣ ምንም አይነት ቀላል አይደለም። ከዛ ሰዎች በውስጥ ይመጣሉ፣ ይዝታሉ፣ ይሳደባሉ ምናምን። ነገር ግን ጊዜ ስለሚያስፈልግ እንደዛ አድርጌያለሁ። አመሰግናለሁ ስለ ሁሉም ነገር። እንኳንም እግዚአብሔር ረዳ። ጌታ ካልረዳ ከዚህ ጥመት ውስጥ መውጣት አይቻልም። እግዚአብሔር ረድቶ ነውና እግዚአብሔርን አመስግኑ ቅዱሳን። በእውነት አማን እግዚአብሔር ይባርክ። እንግዲህ በጣም ምስኪን ናቸው። አላቅም እኔ አሁን እግዜር ከእንትን ካላለልህ በስተቀር የነበርኩበት እኔ ምን ላይ እንደነበርኩ አላቅም። አሁን ምን ላይ ነበርኩ፣ በምን መንገድ ነበር ይሄድ የነበረው አላቅም። አሁን ነው እንትን ማለት የጀመርኩት። ኢየሱስን እንደ ኢየሱስ ብቻ ማወቅ አጋንንትም ነው ብሎ እንትን እንደማለት ነው ብሏል አንድ ሰውና ልክ በቃ ይሄ እኔ በጨለማ ነበርኩ። በአጠቃላይ ጭልም ያለ ድፍድፍ ያለ ጨለማ ውስጥ ነበርኩኝ። አላቅም፣ ምንም ነገር አላቅም። ለመከራከር ነበር ጆይን ማደርገው የነበረው እና ቁጭ ብዬ እሰማለሁ። ለመቃረን ነው የምሰማው፣ ለመመለስ ነው የምሰማው እንጂ ህይወቴ ላይ ገብቶ የሆነ ነገር እንዳያደርግ አልነበረም። አላቅም። አሁን ትንሽ ፍርሃት ስላለብኝ ነው። ሌላ ጊዜ በደንብ አወራለሁ። ዋው ተባረክ። በደንብ ወደፊት እንግዲህ የእግዚአብሔርን ቃል እያነበብከው ስትሄድ እንደገና እንደ አዲስ እኔ ብዙ ጊዜ ምን እላለሁ፣ ከዛ እንኳን የሚወጡ ወንድምና እህቶች ቁጭ ብለው በደንብ ማንበብ አለባቸው። ክርስቲያን እንደነበሩ ማሰብ የለባቸውም። ቦርናጌን የሚያደርጉት በዛ ጥምቀት እንደሆነ ቢነገርም አይደለም። የእውነት የእግዚአብሔር ልጅ ሲያምኑ ነው እንጂ ልዩ የሚያሸንፍ የለም። ኢየሱስ የእግዚአብሔር ልጅ እንደሆነ አምናችሁ ትድኑ ዘንድ ይህን ጽፌላችኋለሁ እያለ ትኩረት ሁሉ ስለ ልጁ ነው። ሐዋርያት ልጁ ተብሎ የእግዚአብሔር ልጅ ተብሎ ነው እንጂ አብ ነው። ራሱ ጥምቀት ራሱ እኮ ስብከት አይደለም። ጥምቀት ትእዛዝ ነው። በስብከት ያመነን ሰው የወሰነን ሰው ተጠመቅ ብለህ ትእዛዝ ነው የምትሰጠው። ገብቶቻል ሰው። ስለዚህ ወንጌል ስለሌላቸው ወዴትም አይሄዱም። ወዴት ነው የሚመጡት? በዚህ ወንጌል ሰምተው የወንጌል አማኞች በብዙ
ትጋት የሰበኳቸውን ሰዎች ለማጥመድና ውስጥ ለውስጥ ተመሳስሎ እነሱን ማፍለስና ማጣመም፣ እምነትን መገልበጥ ነግሬያቸዋለሁ። ቢሾፕ ቄስ ተክለማርያም ከሙሉ ወንጌል ተወግዞ ነው የወጣው። በወጣትነቱ ሲወገዝ በዛ እልህ ነው ከስፒሪት ጋር ግንኙነት አድርጎ የወንጌል አማኞችን አብያተ ክርስቲያናት ለማፍረስ የተነሳ ስራ ነው የሰራው ከአጋንንት ጋር ሆኖ። ያንን ነው የሚያስተጋባው ትውልዱ። ባይብል የላቸው። በባይብል ሶሳይቲ ማሳተም ውስጥ ተሳትፎ አያሳትሙም። ይህን ሁሉ ኮንሲደር ውስጥ ማድረግ አለባቸው። ይህን ሁሉ ማሰብ አለበት። ሃው እንዴት ይሆናል? ክርስትና 2000 ዓመት ነው። መጽሐፍ ቅዱስ ባለቤት ናት ቤተ ክርስቲያን። የማሳተም የመተርጎም ሁሉ ይህ ቤተ እምነት ከሆነ ክርስትና ከሆነ ለምን እዚህ ውስጥ የለም? ለምን ተቀባይነት አላገኘም? ሃው እንዴት ይቻላል? እንደዚህ ማለት ሁላችሁም አለባችሁ። በጣም ብዙ ጥያቄ መጠየቅ አለባችሁ። አማኒ ይቀጥል። ያ ጆ እግዚአብሔር ይመስገን። ያው እግዚአብሔር ስለሆነ ሰዎችን ከኃጢአት ባርነት ነፃ የሚያወጣው መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 8 ላይ ሲናገር እንግዲህ ልጁ ባርነት ቢያወጣችሁ ነፃ ትወጣላችሁ ብሎ ነው የተናገረው። እዚህ ወንድማችንን የእግዚአብሔር ልጅ ኢየሱስ ክርስቶስ ነፃ ስላወጣው አንድ ደስ ያለኝ ንግግር አለ። ሰው ከነበረበት ቦታ ሲወጣ የነበረበትን ቦታ ጨለማ ብሎ ሲጠራ መውጣቱን ባይዘወይ ኤክስቴንቱን በደብ ነው አይደለ የምንረዳው። እና እግዚአብሔር ይመስገን በድቅድቁ ጨለማ ብርሃኑን የሚያበራ እግዚአብሔር ነውና እኔ በጣም ለናታን ደስተኛ ነኝ። እንደተባለው ደግሞ ጌታ ይረዳናል። ናታን ከእናቱ ከአባቱና ከወንድሞቹ ጋር አንድ ላይ እንመሰክራለን አይደለ? ናታን የጌታን ማዳን እናወራለንና እኔ በጣም ደስ ብሎኛል ዛሬ። አክቹአሊ ዋር ኢቫንጀሊካልስ አይደለ? ኢቫንጀሊካልስ ቅድም አንድ መዝሙር እዚህ እንትን ላይ ያየን በቲቪ ያየው ይሄ የኤፍሬም አለሙ መዝሙር አለ አይደለ? ወንጌል ያሸንፋል ወንጌል የሚለው መዝሙር እና ሃይስኩል 11 12 ሆኜ ይመስለኛል እሱን መዝሙር እየዘመርን ከተማ ኢቫንጀሊዝም ስንሰራ ኢቫንጀሊካል እኮ ሴንሱ ምናምን እያልኩ እያወራው ነበረ ከሚስቴ ጋርና ያ አንድ ሰው ንስሐ ሲገባ ለኛ በቃ በጣም ደስታ የሚሰጠን ነገር ነው አይደለ? ኢስራራባውት ቁጥር ግን ወንጌል ደግሞ ድል እያደረገ እያሸነፈ ሲሄድ በጣም ደስ ይለናል። ባይዚ እንደ ናታን ብቻ አይደለም፣ እንደ ናታን ያሉ በጣም ብዙ ልጆች አሉ ንስሐ የገቡ እንደዚህ ፈቃደኛ ሆነው መጥተው ካላወሩ በቀር እኔ ፐርሰናሊ ሚዲያ ላይ ያመጣው ሰዎችን የማስወራት ብዙም እንትኑ የለኝም። ናታንም ምስክር ነው። ጊዜ ፈልጋለሁ ማሰብ አለብኝ ሲለኝ ኦኬ ቴክ ዩር ታይም ምናምን ነው ያልኩት። ዛሬ ራሱ ፈልጎ መጥቶ ስላወራ በጣም ደስ ብሎኛል። እግዚአብሔርን አመስግኑ፣ ተባረኩ። ጆ ዳኒም ቢያወራ ደስ ይለኛል። ሰሞኑን አንድ ቤተሰብ ሙሉ ተሰጥቶታል። ተሜ ቲቶ ምዕራፍ 2 እነሱም በትጋት ላይ ናቸው። በጣም ደስ ይላል። ዳኒ ይቀጥል። እግዚአብሔር የተመሰገነ ይሁን። በጣም ደስ የሚል ዜና ነው እና አማን ከዚህ ወንድማችን ጋር ብዙ ለፍቷል፣ ብዙ ተከራክረዋል፣ ተወያይተዋል እና ይሄ የሚያሳየን ምንድነው? ተስፋ መቁረጥ እንደሌለብን ነው። ያ ተባረክልኝ። ይቅርታ ድምጽ ስለነበረ ነው ከኋላ እና ይሄ ተስፋ መቁረጥ እንደሌለብንም ያሳያል። ዛሬ አሁን እዚህ የሚጨቃጨቁ በቃ ስሜታዊ ሆነው እኛም ላይ መጥፎ ነገር እየተናገሩ የሚከራከሩን ወንድሞችና እህቶች ነገ ልክ እንደዚሁ ሊመለሱ ይችላሉ። ስለዚህ ነገ ምን እንደሚሆን አናቅም እና እግዚአብሔር ማንን እንደሚታደግ እንደሚያድን አናቅምና መትጋት ያስፈልገናል። መሰላቸት የለብንም። ሁሉ ነገር ደግሞ በፍቅር ቢሆን ጥሩ ነው። ያው እንደዚህ ነገ ጌታን ተቀብሎ ሲመጣ ያ ሰው በቀደም ዕለት እንደዚህ ያልከኝ ማለትም ሊመጣ ይችላል እና በፍቅር ቢሆን ጥሩ ነው። እግዚአብሔር አምላክ
ሳውሉንም ጳውሎስ አድርጎታል አይደል? ስለዚህ ለሱ የሚሳነው የለም። እንኳንስ እነዚህ ወገኖቻችን ኢየሱስ የሚለውን ስም የሚያውቁ ከኛ ጋር አንድ አይነት መጽሐፍ የሚያነቡ ይቅሩና ብዙ ሙስሊሞች ጂሃዳውያንም ወደ ክርስቶስ እየመጡ አይደል? ነፍሰ ገዳዮች፣ የብዙ ክርስቲያን ደም በእጃቸው ላይ አለ። ብዙ ሰዎች ወደ ክርስቶስ መጥተዋል። ሲመጡ እያየን ነውና ለእግዚአብሔር የሚሳነው ነገር የለም። በእርግጥ ስፒሪቱ ቀላል አይደለም። ከዚህ ስፒሪት መላቀቅ በእውነቱ ከእስልምና ከመውጣት በምንም አይተናነስም። ደግሞ ስፒሪቱ አንድ አይነት ነው። የወልድ ተቃዋሚ ነው። ሶ ግን ያው ቢያንስ መጽሐፍ አንድ አይነት መጽሐፍ ነው ያዝነው። ቢያንስ አብ፣ ወልድ፣ መንፈስ ቅዱስ እንላለን። ኢየሱስ የሚለውን ስም ያውቃሉ። እግዚአብሔር የሚሳነው ነገር የለም። አክራሪ ጂሃዳውያኑን ማዳን የቻለ ጌታ እነሱን ማዳን አይሳነውምና መትጋት ያስፈልገናል። በርቱ ወገኖች። አማን ደግሞ በጣም እግዚአብሔር አብዝቶ ይባርክ። በእውነት እኔ አማንን ያህል እንትን የለኝም፣ ትዕግስት የለኝም፣ ቶሎ ነው የሚሰለቸኝ። አማን ግን የሆነ ሰው በቃ ቢያንስ ትንሽ ትንሽ እየተረዳ ነው ብሎ ካሰበ ሌሊቱን ሙሉ ያለ መሰላቸት ሊያወራው ይችላል እና እንደዛ አይነት የሚገርም ትዕግስት አለው። ለነሱም ደግሞ ጥሩ ልብ አለው እና አማንዬ እግዚአብሔር አብዝቶ ይባርክ። ያው ያንተን ፍሬ እያየን ነው። ክብር ለጌታ ይሁን። አሜን። ልጆች ነን አጠቃላይ ኦልሬዲ ሌላ ሀገር ላይ ነው ያለነው፣ ግን ስምንታችንም ኦልሬዲ ጆይን አድርገናል ቸርች ሌላ ቦታ ማለት ነው። ዋው ሲያበል ባለፈው ያልከኝ ዘጠኝ ነን ያልከኝ ማለት ነው አይደለ? እኔ አንዱ 9 ማለት ነው። ደስ ይላል። አይገርም? እሱን በውስጥ ጠይቃለሁ እያልኩ ነበረ። እንዴት ሆናችሁልን ነበር? ያ በጣም ደስ ይላል። እግዚአብሔር ክብሩን ይሰድ። ተባረኩ። አንድ ላይ ደግሞ አንድ ቀን አወራችኋለሁ ብዬ አስባለሁ። እሺ፣ እኔ ቤተሰቤን እንድታወራልኝ ፈልጋለሁ። እሺ ብለውኛል፣ ግን በስልክ አግኝተህ እንድታወራቸው ትንሽ የቀረ ነገር አለ በውስጣቸው። ስልካቸውን ሰጠህና በደስታ እያለ ያስቸግረኛል። እሺ፣ ኤኒ ታይም ችግር የለውም። ስጣቸውና ታይም አመቻችተን እናወራለን። እሺ፣ ለአንተ እሰጥሃለሁ እሱ እንኳን። እሺ፣ አመሰግናለሁ። ተባረክ። ደስ አላችሁ። እንኳን ጌታ ረዳችሁ። የእውነት ቀላል ነገር አይደለም። እንኳን እግዚአብሔር ረዳችሁ። በጣም ደስ ብሎናል። የሚሰሩት ስራ ቀላል አይደለም። እግዚአብሔር በረገድ ሁሉ ይባርካችሁ። በጣም ደስ ይላል። ተባረኩ፣ በርቱ። ሰውን እንጋብዛለን። እኛ ማታ ማታ እየመጣን ሰውን እንጋብዛለን። በርቱ፣ ተባረኩ። ግን ፕሮግራም እንዳይደራረብ ጆዬ፣ እንደዚህ ፕሮግራም ሲኖር እንትና ከፍቷል እዛ ጋር እንሂድ እንትና ጋር ደግሞ አለ ብስድ እንደሱ አይነት ነገር ቢኖር በጣም ጥሩ ነው የሚሆነው። ኦልሬዲ እኔና አማን ዳኒን በፊትም የነበረው ማለት ነው። አማን ግን ዲቮትድ ሆኖ አዳር በጣም ነው የሚሰራው። እኔ አዳር ያው ነግሬያቸዋለሁ የለውም። ማታ ማታ ላይ ጠዋት ስገባ ገባለሁ፣ ቪዲዮ ነው የምሰራው ምናምን። ግን አማን በዚህ ላይ ብቻ ትኩረት አድርጎ በጣም እየሰራ ነው። ከዛ ደግሞ እዛም ሆኖ የሚሰሩ ደግሞ አሉ። ኤክስፖዚንግ ኦንሊ ጂሰስ የሚል የፌስቡክ እና የዩቲዩብ ቻናል አለ። ሁላችሁም ሁለቱንም ኤክስፖዚንግ ኦንሊ ጂሰስ ብላችሁ ግቡ። ኤቭሪ መረጃ